ቆንጆ ነች፣ ሁሌ ትዘንጣለች፣ ከሰዎች ጋር ያላት ግንኙነት ደስ ይላል፣ ስታያት ከሰዎች ጋር ስታወራ በክብር የምታወራ ይመስልሃል? ይሄ ሁሉ ግን በቂ አይደለም። ሴት ህይወትህ ውስጥ ማስገባት የምትፈልግ ከሆነ ወይ ደግሞ የህይወትህ አካል ማድረግ የምትፈልግ ከሆነ መምረጥ ያለብህን ሴት የተወሰነ ሐሳብ ሰጣለሁ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ሴት ስትመርጥ አስተውል የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። ማግባት ስትፈልግ ወይ ደግሞ ሴት የህይወትህ አካል ማድረግ ስታስብ ውበቷ ወይ ደግሞ የሰውነቷ ቅርጽ ብቻ ማየት የለብህም። ወይ ደግሞ መልኳና ቁመናዋ ቁንጅናዋ ብቻ ተመልክተህ የህይወትህ አካል ማድረግ የለብህም። እነዚህ ነገሮች በእርግጥ ደስ የሚሉ ናቸው፣ ለአይንህ እርካታ ናቸው። አይንህ ካረካ ደስ ካላለችህ ደግሞ ልብህ ሊያስባት አይችልም። ምክንያቱም በአይንህ አይተሃት ከወደድካት በኋላ ነው በልብህ ልታስባት የምትችለው። ግን ደግሞ በአይን አይተሃት ስለወደድካት ብቻ ወይ ደግሞ የሚስብ የሰውነት ቅርጽና መልክ ስላላት ብቻ ወደ ህይወትህ ካስገባሃት ሰላማዊ የሆነ ህይወት ሊኖርህ አይችልም። ወይ ደግሞ ፍቅርህን ሰላማዊ በሆነ ደስ በሚል ሁኔታ ልትቀጥል አትችልም። ደስ የሚል ቁመና ስላላት ቆንጆ ስለሆነችና እሺ ስላለችህ ላንተ ፍቅር ስለማይኖራት ንቀት ልታሳየህ ትችላለች። ወይ ደግሞ ከጊዜ በኋላ ፍቅር ላትሰጥህ ትችላለች። ወይ ደግሞ ስትመኘው የነበረውን ልደርስበት ያሰብከውን ደረጃ ላትደርስ ትችላለህ። ስለዚህ ታዲያ አንዲት ሴት ምን አይነት ባህሪ ሲኖራት ወይ ደግሞ ምንና ምን ስታሟላና እንዴት ያለ ስብዕና ሲኖራት ነው ለህይወቴ ልመርጣት የምችለው ብለህ ከጠየቅከኝ ግን የምትወድህን የምታፈቅርህን ሴት የህይወትህ አካል ብታደርግ የተሻለ ነው ልልህ የምችለው። ግን ደግሞ አስተውል፣ እንደምታፈቅርህ በተለያየ መንገድ ማረጋገጥ አለብህ። ምክንያቱም ሴቶች በጣም ማስመሰል ይችሉበታል። ያፈቀሩ መስለው መቅረብ፣ በፍቅርህ የወደቁ መስለው መቅረብና መታየት በጣም ይችሉበታል። ምንም የማታስብህን ሴት ላንተ ምንም አይነት ስሜት ሳይኖራት የምታስጠላት ሆነህ ሳለ ራሱ ካንተ ጋር የፍቅር ግንኙነት ልትጀምር ትችላለች፣ ልታገባህም ትችላለች። እቺ ሴት ዓላማዋ ማግባት ስለሆነ ወይ ደግሞ ዓላማዋ ትዳር መያዝ ስለሆነ አግብታለች እንድትባል ትዳር ይዛለች እንድትባል ስለምትፈልግ ላንተ ምንም ስሜት ባይኖራትም ባታፈቅርህም ግን አግብታህ ካንተ ጋር አብራ ልትቀጥል ትችላለች። እንደዚህ አይነት ሴት ደግሞ ትዳር ካገኘች በኋላ ህይወቷ እዛ ላይ የሚያቆም ነው የሚመስላት። የፈለገችውን ነገር ያገኘች የፈለገችውን ነገር ያሳካች ስለሚመስላት ድል የተጎናጸፈችም ስለሚመስላት ስለምንም ነገር ግድ አይሰጣትም። ምክንያቱም እድሜዋ ለጋብቻ ስለደረሰ ሊሆን ይችላል፣ እኩዮቿ ስላገቡ ሊሆን ይችላል፣ ቤተሰብ ዘመድ አዝማድ ጎረቤት ሰፈር አታገባም እንዴ እንዳይላት እድሜዋ በሄደ ቁጥር ወንድ እንዳታጣና የመውለድ ጊዜዋ እንዳያልፍ ስለምትፈራ ላንተ ምንም አይነት ስሜት ባይኖራትም እንዳፈቀረችህ ማስመሰልና አንተን ማግባት ትፈልጋለች። እናም ከእንደዚህ አይነት አስተሳሰብ ውጭ መሆኗን ማረጋገጥ አለብህ። ስለዚህ እዚህ ላይ ማስተዋል ያለብህ ነገር አለ። የምታፈቅርህን ሴት ማግባትና የምታፈቅራትን ሴት ማግባት ትልቅ ልዩነት አለው። የምትወድህን የምታፈቅርህን ተመኝታህ ያገባችህን ሴት ከሆነች በቤትህ በሰላምና በፍቅር ነው የምትኖረው። ገና ሳትጋቡ በፍቅር ጓደኝነት ሆናችሁ ብዙ ጊዜ ብትቆይባት ራሱ ደስተኛ ሆና ነው ካንተ ጋር የምትቀጥለው። አንተም ደስተኛ ለማድረግ ነው የምትጠራው። ሳትወድህና ላንተ የፍቅር ስሜት ሳይኖራት ትዳር መያዝ ስላለባት ብቻ ያገባችህ ሴት ግን ሰላማዊ የሆነ ህይወት አትሰጥህም። በምትሰራው ሁሉ ደስተኛ አትሆንም። ህይወትህና ትዳርህንም ሁሌ ጌም በተሞላበት ሁኔታ ነው የምትመራው። እሷን ለማስደሰት ብዙ ትጥራለህ፣ ግን በለፋው መጠን እሷ ደስተኛ አትሆንልህም። ያፈቀረችህ ሴት ብታገባ ግን ሙሉ ህይወትን ሰላም የሰፈነበት ነው የሚሆነው። በማንኛውም አስቸጋሪ ሁኔታም ከጎንህ ነው የምትሆነው። ያንተን ድክመት ሳይሆን ያንተን ጥንካሬ ነው የሚታያት። ያንተን ጉድለት ሳይሆን ያንተን ሙሉነት ነው የሚታያት። አንተ ስትመጣ ሁሌ ፊቷ ላይ ፈገግታ አለ። ስለዚህ ስትመርጥ በመጀመሪያ ደረጃ የምታፈቅርህ መሆኗን እርግጠኛ መሆን አለብህ። ለሀብትና
ለገንዘብ ብላ ለምትሰጣት የተለያዩ እድሎች ብላ ወይ ደግሞ እድሜዋ ስለደረሰና ማግባት ስለፈለገች ብቻ የመጣች እንዳልሆነች እርግጠኛ መሆን አለብህ። በዚህ ሊጠቅመኝ ይችላል ብላና ያፈቀረችህ መስላ ልትመጣ ስለምትችል ልብ ብለህ ማስተዋል ይኖርብሃል። ሁለተኛው ደግሞ በጓደኝነት ስም፣ በአብሮ አደግነት ስም፣ በአብሮ መማር ስም ብዙ የወንድ ጓደኞች ካሏትና ወንዶች ከከበቧት ሴት ጋር የፍቅር ጓደኝነትና ትዳር መመስረት የለብህም። በጣም መጠንቀቅ አለብህ። ይህንን በማድረግህ እርግጠኛ ነኝ በጣም ይጠቅምሃል። ምን ችግር አለው? ጓደኞቿ አብሮ አደጎቿና እኩዮቿ ናቸው ልትል ትችላለህ። አንዳንድ ሴቶችም ከሴት ጓደኛ ወንድ ጓደኛ ይሻላል፣ ሴት ቅናተኛና ተንኮለኛ ናት በማለት ብዙ የወንድ ጓደኞች ይኖሯቸዋል። ይሄ ግን ልክ አይደለም። ምክንያትና ሰበብ ነው። እሷ የፈለገ ንጹህ ብትሆንም የዋህ ብትሆንም እንኳን አጠገቧ ያሉ ወንዶች ሁሉ እሷ ካንተ ጋር የምትጋጭበትን የምትሰለቻቹበትን ወይ ደግሞ የምትለያዩበትን እድል ነው የሚጠብቁት። ለምንድነውስ እንደዚህ የሚሆነው? ባል ይዣለሁ ማለት እኮ ከሁሉም ወንዶች የመረጥኩት የተሻለ ወንድ ይዣለሁ ማለት ነው። አግብቻለሁ ሚስት ይዣለሁ ማለትም ከሁሉም ሴቶች የተሻለች ሴት ይዣለሁ ማለት ነው። ስለዚህ አንተ ህይወቷ ውስጥ ከገባህ ሌሎችን ወንዶች ለምን ያስፈልጓታል? በተጨማሪም ከወንዶች ጋር የምትውል ሴት ከሆነች ልታስደስታት ራሱ ይከብድሃል፣ ወይ ደግሞ እሷን ለማስደሰት ትቸገራለህ። የፈለክ ብታደርግ ደስተኛ ልትሆንልህ አትችልም። ምክንያቱም ከወንዶች ጋር የምትውል ሴት ብዙ ነገር ታውቃለች። ከወንዶች ጋር የምትውል ሴት የማታውቀው ዓለም የለም። እሷን ለማስደሰት ሲሉ ወይ ደግሞ ከእሷ ጋር ለመሆን ሲሉ ብዙ ነገር ነው የሚያደርጉላት፣ ብዙ ነገር ነው የሚያሳዩዋት። ይህንንም የሚያረጋግጥልህ አንድ ወንድ ምንም ነገር ሳያስብ ለአንዲት ሴት ምንም ነገር ሊያደርግላት አይችልም፣ ጊዜውንም ሊሰጣት አይችልም። የሆነ ነገር ስላሰበ ወይ ደግሞ ስለሚወዳት ነው እንጂ ዝም ብሎ ጊዜ ለማሳለፍ አይደለም። ከእሷ ጋር ያሉ ወንዶች ከእሷ ጋር መሆናቸው በዓላማ ነው። የሆነ ጊዜ እድል ካገኙ እሷን የራሳቸው ለማድረግ ስለሚያስቡ ነው። ስለዚህ ለምንድን ነው እዚህ ሁሉ ፈተና ውስጥ የምትገባው? እዚህ ሁሉ ችግር ውስጥ እንድትገባ የምትፈቅደው ለምንድን ነው? በዙሪያዋ ካሉት ወንዶች ጋር እያወዳደረች እንድትንቅህ እድል የምትሰጣት የምትፈቅድላት? ይሄ ፈጽመህ መፍቀድ የለብህም። ምክንያቱም አጠገቧ ሆነው ጥሩ ነገር የሚያሳዩዋትና ጥሩ ነገር የሚያደርጉላት ወንዶች ስላሉ አንድ ቀን አንተን ከነሱ ጋር አወዳድራ ከነሱ ከምታገኛቸው የተለያዩ ነገሮች አንጻር አንተ ልታስደስታትና የፈለገችውን ነገር ልታሟላላት እንደማትችል አይታ ጥላህ ልትሄድ ትችላለች። ከነሱ ጋር እንድትቀርብ ብዙ ጊዜዋን ከነሱ ጋር እንድታሳልፍ ከፈቀድክላት ብዙ ነገር ስለምታይና ስለምታገኝ አንተ ብቁ ሆነህ አትታያትም። የሰራኸው ነገር ሁሉ ጉድለት እንዳለበት እንዲሰማት ነው የሚያደርገው። ምክንያቱም እነሱ የተሻለ ነገር ስለሚያቀርቡላትና ስለሚያሳዩዋት። በመሆኑም የወንድ ጓደኞች የምታበዛ ሴት ከሆነች ትቅርብህ። ካንተ ጋር የምትሄድ አይነት ሴት አይደለችም። ለህይወትህ ልትጠቅምህ የምትችል ሴት ያዝ። ምክንያቱም ወንድ ልጅ ሲያገባ የቤቱ ሙሉ ኃላፊነት ላዩ ላይ ነው የሚጫነው። ሴት ልጅ በአብዛኛው የቤት ስራ ነው የምትሸፍነው። ስለዚህ የምትረዳህና የምታግዝህ መሆን አለባት። ካልሆነ ግን የማታበረታታህ፣ ፍቅር የማትሰጥህ፣ ከጎንህ የማትሆንና ምንም በደል ሳይደርስባት በተለያየ ምክንያት የምትወቅስህ፣ በተደጋጋሚ ራሷን ተበዳይ አድርጋ የምታቀርብ ከሆነ ከሷ ጋር የምትቀጥለው ለምንድን ነው? ለስሜት ብቻ ስለምትፈልጋት ነው ወይስ ሌላ ምክንያት አለ? ቆንጆ ስለሆነች ጓደኞችህ፣ ቤተሰብና ዘመድ አዝማድ ሲያዩዋት ሚስቱ ቆንጆ ናት እንድትባል ምናምን ነው? ይሄ ምንም አይጠቅምህም። ስለዚህ አስተውል። አይዞህ የምትልህ ወንድነትህንና ስብዕናህን የምትቀበል ወንድ መሆንህን ማንኛውም ነገር ማድረግና መስራት እንደምትችል የምታምን አንተን በማግኘቷ እድለኛ እንደሆነች የምታስብ አብራህ ሰርታ ማደግ የምትፈልግ ጠንካራ ደፋ ቀና ብላ ሰርታ የምታግዝህ ሴት መሆን አለባት። የወንድ ጓደኞች የምታበዛ ከሆነ ሰርታ ለመለወጥ የማታስብ ከሆነ የማታከብርህና ትህትና የሌላት ከሆነ ፈጽሞ አታስፈልግህም። አስረግጬ ልነግርህ የምፈልገው ነገር ሚስቱ ያከበረችውን ወንድ ውጪ ላይም ክቡር ነው። ሚስቱ ያጀገነችውን ወንድ ውጪ ላይም ጀግና ነው የሚሆነው። ስለዚህ የማትወድህ የማታፈቅርህና የማታከብርህ ሴት ጋር አትኑር። ስለዚህ ይቺ ሙሉ ጊዜህን የሰጣሃት ሙሉ ህይወትህን የሰጣሃት ራስህን የሰጣሃት ሴት እሷ ስለኔ የምትሰጠኝ የምታቀርብልኝ ነገር ምንድነው ብለህ አስብ። ትዳር ስለያዘች ሁሉም ነገር ያገኘች የሚመስላት ዓላማዋና ህልሟን ያሳካች መስሏት ሁሉም ነገር የምታቆምና ስላንተና ስለ ትዳራችሁ ምንም ግድ የማይሰጣት ከሆነ ላንተ የምትሆን ሴት አይደለችም። ልብ
ልባም ወንድ መልክ፣ የሰውነት ቅርጽ፣ ዝና ምናምን አይደለም የሚያየው። እንደዚህ አይነት ሴቶችማ ሞልተዋል። ሴትነቷ፣ ስብዕናዋ፣ ትህትናዋ፣ የላይፍ ሰው መሆኗን፣ ጠንካራ ሰራተኛ መሆኗን ነው መመልከት ያለብህ። ካልሆነ ግን የሆነ ሰዓት ላይ የሆነ ጊዜ ላይ ስትንቅህ ያልካትንም ሳትሰማ ስትቀርና ላንተ የነበራት ፍቅርም ሲቀንስ በጊዜው አለማስተዋልህ ይቆጭሃል። ሴት ደግሞ አንዴ ከናቀችህ አትመለስም። በመሆኑም መልክ አይተህ ሴት አትምረጥ። ቁንጅና፣ ቁመና፣ የሰውነት ቅርጽና ውበት ረጋፊ ነው አልልህም፣ ቀድመህ ታውቀዋለህ። ስለዚህ ሰላማዊ ህይወት መምራት የምትፈልግ ከሆነ የምትወድህን የምታፈቅርህን ትሁት የሆነችውን ሴት አስተውለህ ምረጥ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።